አመጣለታለሁ አለ አመጣለታለሁ አለ ድቡሽ ከደስ ስለ ሽምግልና ነው በጆሮዋን አልቀመጥም አለ እኮ እሷ ደግሞ ሽማግሌ ይላክ ታዲያ ይሄን ካስከፈለገ ሽማግሌ ይላክ ትላለች። ይሁን ይመጥቻለል እንዴ አልቀመጥም በሽንት እኮ ነው የሚጨርሱት ህዝቡን። እውነት የዛሬው ላይ ግን ማርያምን የብሩኬን እንትን አይተሽው በጣም ሆዱን እንደዚህ በዱላ ሲነካካው ውጣ እስራኤል ልስራበት ውጣልኝ እስራኤል ልስራበት ምን የክፍላችን እየዞርክ ደግሞ ሲወጣ ምን እንዳለው ታውቂያለሽ? ሀይሚ ታች ናት። በዚህ ነው እወቁ። ምን እንዳለው ወደ ታች እንዳትወርድ ቀጥ ወደ ክፍል ወይም ወደ ላይ ውጣ ወደ ታች የታለች እያለ የታለች እንዳትወርዳ ነው እንዳትወርድ። የዛሬ ስራቸው ግን ከባድ ነው እናንተ። አንዳንድ ጊዜ እኮ አሁን እኮ ብሩኬ ትክክለኛ እኮ የኢትዮጵያ ወንድ የሚያደርጉትን ድርጊት እያደረገ እኮ ነው። እና ታዲያ ይኸውልሽ አንድ ስትቀርቢያቸው አንዳንድ ጊዜ ሰውም እኮ ኮመንት የሚጽፎ እንደዚህ የሚያደርገው አንዳንድ ጊዜ እንዴት ሴትና ወንድ አንድ ቤት ላይ ኑሮ እንዴት እንደዚህ ጥያቄ ሊፈጥርብሽ ይችላል እኮ ገባሽ? ግን የሚያደርጉት ማለት እቺ ሴትዮዋ በጥፊ ማለት ነበረባት። ብሩኬ ማምጣት አለባት። እዚህ ሴትዮዋ ማንጣት ነው። እኔ እንኳን አንችላትም እኔ አልችላትም። ወይኔ አልኩት እኮ እኔ ራሱ ማለት ነው። ወይኔ አልኩት ያ በቃ ወንድ ቢሆን ኑሮ ምን አለበት አልኩት። እኔ ለራሴ እኮ ወንድ ቢሆን ምን አለበት አልኩት። አይቼ ማለት ነው። እና ትላንትና ታይዞ ዛርጋሪ ዱም ምን ተፈጠረ? እዚች ምድር ላይ ለሴት ልጅ ሁሉም ነገር ከባድ ነውና ምን እንደሚሆን ታውቂያለሽ? በብሩኬም በሃይሚን ሳይድ ብታይ በጣም ከባድ ናት ህይወት። ማርያምን ስትቀርቢ ከወንድ ልጅ ስትቀርቢ አሁን አንቺ ርቀት አሁን አረብ ሀገር እያለን አሁን በኦንላይን የሰፈር ልጅ ይሆን የምታውቂው በስነ ስርዓት ራሱ ብር ካላሽ ምንድነው ነው የምትወጂኝ ይልሻል። አጠገቡ ከሆንሽ አብረሽ ካላሽኝ በቃ እኮ ሴት ማለት እኮ በጣም ከባድ ነው። ጨረቃው እውነቴን ነው የምላችሁ። በጣም እሱ ማለት ነው ስታስቢ አሁን ብሩኬም እያደረገ ያለው እኔ ወድሻለሁ አንቺ አትወጂኝም ማለት ነው። ለአንቺ መስዋዕት እየከፈልኩ ነው። አሁን ሱሪ ደራርቦ መምጣቱ ለሳስን መስዋዕት መክፈሉ ነው። አየሹ ማስመሰል ነው እኮ እንዲህ ነው የሚያስመስሉት ለማለት ነው። መልክ እየሰጡ ነው። ለምሾ ለአሌኮ ለላልከል ما تقولي لي ما اكلتش አንቺ እንትን ውሻ እንትን ያደረገች እኮ እንደዚህ እያስመሰሉ የሴትን ህይወት እንደዚህ ነው የሚያበላሽው። አዎ ልክነሽኝም በቃ መጀመሪያ ወደ ሌላ ነገር ይከቱሽና እጃቸው ላይ ስትገቢላቸው መጥፎ ነገርን ያስባሉ። አይሹ በጣም ነው እሷም ባየችው ጀግንነቷ እሱም ደግሞ የኢትዮጵያ ወንድ ነው የመጣ ብሩኬ ደስ ይላል። ያስቃም ቤቲ ደግሞ ለጓደኛው በቃ እንዴት ነው ጅንጀና በቃ እሺ በይው ምናምን ተመስሎ ነው የመጣው። ታውቂያለሽ ቤቲ እኮ የመጣበት ምክንያት አሁን አንቺ ያውቀሻል። የመጣበት ምክንያት እኮ ከቤት እንዳትወጣ እኮ ነው። አዎ ከቤት እንዳትወጣ እንድትታወቅ። አሁን ብሩኬን ከሷ ላይ መጠበቅ ነው እንጂ ሌላ ሰው ምን መፍታ እኮ መጠበቅ ምንድን ነው ያለ
ለመፍታት እኮ የሆነ ነገር ብሏል። እና ቤኪማ አመጣልሃለሁ ቡና አመጣልሃለሁ። መፍታ እኮ የሆነ ቃል ብሏል። ረስቼ ነው። እሷን ለምንድን ነው የምትከለክላት? ለምን ትከለክለኛለች ስለው ብሩኬ እኮ አንተ የጠበክ ነው ምንድን ነው ያለ? እኔ ያሳቀኝ ደግሞ ማለት ነው ጨረቃ ስገባ ሽቶው ሲረጭ በኦንላይን እኮ ነው የሚጠልበው እንደዛ አይነት ሽቶ ሰዑዲ በኦንላይን አስታወስኩት። ይቺ ሽቶ ኮቱን ብድግ አድርጎ ልብስ አድርጎ አንተ ኮቴን ይላል። አይደለም ቆሻሻ ያለው ልብስ እንትን ላይ አላየሽም እንዴ? በእንትን ተቀምጦ ደፋው እኮ ቅርጫት ላይ ኮቱን ለብሶበት ሄደ። ዝብርክርክርክር አረጎ ቤት ግን እኔ በጣም ደስ ይለኛል። እንደሆነ ታውቃላችሁ ቤታቸው ውስጥ በመሆኑ በቃ ሌላ ሰው አይበቃም። አሁን እነኛው አራቱ ናቸው ይህንን ነገር የያዙት። አንዱ አስታራቂ ጎን መሆኑ ነው። ወይኔ በላቸው ሙሳ ከሀይሚ ጎን ቤቲ ወይኔ ሽማግሌ ላክ አለው። ሽማግሌ ላክ በጣም ነው የሚያዝናኑት። እሷ ደግሞ ሽማግሌ ይላክና በክብር እኔ ሽማግሌ ይላል። አንተ ሽማግሌ ቁጣ ልብስ የለው እንጂ ቁጭ አልልም። የመጣሁበትን ሰድር ቁጭ አልልም። ቀልድ መሆን እኮ ታውቃለች፣ ግን ሀይሚ ማለት ነው በቃ የእውነት አስመስላ ነው የምታወራው። እንዲና ልቻለች። አሁን ይኸውልሽ እንደዚህ ምን እንደተናገረችው አልሰማሽም እንደ አንቺ? በቃ እኔ የሚፈልገኝ እኔን የሚጠብቀኝ አግኝቻለሁ ብላለች እኮ ለሱ። ከዛ እንደዛ ስትለው እኮ ደንግጣ የማይጠይቀኝ ነው ምንም የማይጠይቀኝ ሰው አግኝቻለሁኝ አለችው። ኧረ ሀብቶችም ዛሬ አላት ሀብቶችም ማለቱ አሁን ሊገለበጡ ነው መሰለኝ። ገባሽ? አሁን መፍታና ሀይሚ ሊገለበጡ ነው። ምን ዛሬ እኮ ተናግራለች። እኔ አግኝቻለሁ ብላለች። ምንም የማይጠይቀኝ ሁሉ ነገር ክብሬን የማይጠይቀኝ እኮ ነው ያለች። ክብሬን እንትን የሚል ክብሬን የሚጠብቅልኝ አግኝቻለሁ። ባላር ወጥቷል። አንቺ እንትኑ የሚፍታ ራሱ በጣም ደስ ይላል። የሚፍታ የብሩኬ ትናንት ራሱ ቪውን አይተሽዋል? የትና የት እንደሄደ ሰላም እየታየ ነበር። ፈጣሪ ሰላም አለይኩም ዋለይኩም ሰላም። እንዴት ናችሁ? አለን ሰላም ነሽ? በረደኝ። ጆሮ አለን እኮ ምን የምትጮይብን? ወርቁ ወዬ ናኒ ወርቁ ብርድ እያለኝ ነው። ወይኔ ጉድ እኮ ነው ወርቁዬ። ኧረ አፈር ብዬ ስሰደብሽ ነው የምትሰሚው። ወላሂ እኔ ኢርፎን ላይ ነበር። እኔ ዝም ብዬ ያወራው ኢርፎን ላይ እንዴት ናችሁ? በረደኝ እኮ አንቺ ሰውነት ቁጥጥም እያደረገኝ ነው። ናኒ ሰላም፣ እንዴት ነሽ? ብርዱ ዝናብ ስለጣለኝ ነው። ብርድ ተጋባ ነሽ? ተቀልበሽና ካልሲ ነገር አብቂ። እውነት መጥፎ ነው እኮ እንደዚህ አይነት ብርድ። ሻወር ገብቼ ተንቀጠቀጥኩ። ሻወር ቤት እኮ ሞቁ የለውም። አታሞቂም? እንዴት አደረገ? አታሞቂም? እንደራስሽ
ጎበዝ። ታዲያ ብርድ ይዞሽ ነው ዛሬ የኦክሲ አበባ የለቀቅሽባት? መቼም እኮ ባችሁ እናንተ ሰላም በሉ። መቼ ሆነሽ እኮ ነበረች ቅድም ሞታ ነው መሰለኝ ወይ እናቴ ነበረች። ሄደች አበባዬ ሄደች ኦክሲ አበባ ለቀቅሽ ምን ትላለች? አበባ ከሰጠችሽ በኋላ የምነው አበባ ያሰጠሁት መልሽ ኦክሲ ወርቁዬ ነይ ለቅሶ እንቀመጥ። ጥቁር ልብስ ለብሰሽ ኧረ በስመ አብ ይበላችሁ። እንደ ሀቆባ የሚያንቺ ልቅ ሰውዬ እኮ ነው ወደ እየሄደ። ምን ሆነሽ ነው? እስኪ አንቺ ወንድ ነሽ መውደድ ሲጫት እስኪ የፍቅሬ ሲጣት ምን ሲጣት ኧረ አንቺ ጎልቦጭ የሆንሽ ጎልቦጭ ነገር ግቢ ሲታረቅ እኮ በጭንቅላቴ ቆሜ ጨፍራለሁ ብላ ቃል ታምራለች እኮ እንኳን የኔ ሆሽ ምን ታምራለች እቺ። ኧረ ታምራለች እንደ የከንፈር በጣም ታምሪያለሽ። እሺ የኔ ውድ ጦጣ ሊሞት ነው መሰለኝ ምን የኔ ሆንሽ የኔ ቆንጆ እና ምን ዋጋ አለው? አሁን ያንቺ ሆንኩ ምን ዋጋ አለው? ምን ዋጋ አለው? አንድ ጎን ይመጣልኝ በዚህ ሰዓት ጥሩ ነው። አቤት አቤት አንቺ ሀጎስ ምን ነው ጨርዋ ቤት ከዛሬ ጀምረሽ ሀጎስ የሚባል እንትን እንዳታነሺ። እሱን ካላነሳው ከታባቴ ልሂድ እኔ ካርሲ አደርግ እንጂ እኔ ካርሲ ያደረግኩ ነኝ። አርኪ ለባብሺ በደንብ ከናቴራ ከውስጥ ጀመረ። እዚህ ሀገር እኮ እናንተ እንትን አያደርጉም። ከተማ ላይ ስለሆንሽ እንጨት አያነዱም። የለም እንጨት ምናምን እኔ ጋር ያነዳሉ። በጣም ደስ ይላል። ኦኬ አዎ እንጨት የሚነድድ እንጨት አይቻልም። ጨረቃ ሁላችሁም ሰላም ያገኘኋችሁ ሴታችኋል። እግዚአብሔር ይመስገን። የሰማንያ ዓመት ሴትዮ መስለሽ አትበይ። አንድ ብቻ ወላ ጨረቃዬ ሰላም ነሽ? ተሻለሽ? ፈጣሪ